አስደነገጥከኝ። እሰይ መድኃኒዓለም እሰይ ደስ ብሎኛል። እሰይ የኔ አባቴ መድኃኒዓለም ክብሩ ይስፋ። ለአንተ ምን ይሳናል? እሰይ የኔ ጌታ እሰይ የኔ ልጅ እሰይ። እማ ደስተኛ ስለሆንሽና ጽናቴን ስለተቀበልሽ ውለዱ ክበዱ። ቤታችሁ የአብርሃም የሳራ ቤት ይሁን። ቤታችሁ ፍቅር ይግባ፣ ሰላም አትጡ፣ ውለዱ ክበዱ። የዛሬው ድራማ በጣም የከበደ ነበር። ማን ነው እንደ እኔ ያለቀሰ? ኪራ ሲያለቅስ እኔ ደንፍቄ ልሞት፣ እነሱ ሲያለቅሱ እኔ አለቅሳለሁ። ይሄ እውነት አይደለም፣ ድራማ ነው። ግን እነሱ አስመስለው ሲያለቅሱ እኔም አለቀስኩ፣ የእውነት መስሎኝ ማለት ነው። እስኪ እናንተስ ማን ነው ያለቀሰ እንደ እኔ ማለት ነው? በጣም በሚገርም ሁኔታ ስራውን ሰርተውታል። ግን እኔ ራሱ አይደለም እነሱ፣ እኔ ራሱ እውነት ነው መሰለኝ። ልክ እውነት መስሎኝ እሱ ሲያለቅስ እኔም አልታገድ አለ። ግን በጣም ያሳዝናል ኪራ ማለት ነው። ሰርጉን ሳያደርግ እናቱ እንደመጣች ትንሽ ሳይጠግባት ከዚህ ዓለም በመለየቷ በጣም ያሳዝናል። በጣም ከሚባለው በላይ። እስከ ዛሬ ለምን ጽናትን ታስከፋታለህ? ለምን ጽናትን አታገባም? ለምን እንዴት ታደርጋለህ? እያላችሁ ትነዘንዙት ነበረ። እኛም እንነዘንዘው ነበረ። ነገር ግን የዛሬው በጣም ከባድ የሚባል ነገር ነው የደረሰበት ማለት ነው። እናትም ማጣት በጣም ከባድ ነው። ያው ድራማም ቢሆን ማለት ነው፣ ትክክለኛ ቢሆን እናትም ማጣት በጣም ከባድ ነው። እሱ አሁን ምንድነው የሚለው? እኔ ነኝ እንደዚህ ያደረኩሽ፣ ይህንን ቁጤን ባልቆጣሽ ወይም ደግሞ በአንቺ ላይ ባልጮህ ይሄኔ እንደዚህ አትሆኝብኝም ነበር፣ አትሄጂብኝም ነበር እያለ በጣም በራሱ እናቱ በመታወማ ወይንም ደግሞ በመሄዷ ሳይሆን ራሱን በራሱ ነበር ሲወቅስ የነበረው ማለት ነው። እንግዲህ ትንሽ ሰበብ ታለ በዛ የተነሳ እንደዚህ አድርጌ እንዲህ አድርጌ ምነው እንዲህ ባረገው ነበር፣ ምነው እንዲህ ባረኩት፣ ምነው እንደዚህ ባረገው እያለን በቃ ራሳችንን እንወቅሳለን ማለት ነው። አሁን መደበቃቸው ትክክል አልነበረም። ኮመንት ላይ ሁላችሁም ንገሩት፣ እውነቱን ይወቅ፣ የእናቱን ማታወም ይወቅ፣ በቃ ታወቀ ምንም አይሆንም ብላችሁ ነበረ። እናንተ ትክክል ናችሁ፣ ማወቅ ነበረበት። አባቱ መደበቅ የለበትም ነበረ። ጽናትም ምንም አላረገች፣ እንግዲህ የአባቱን ነው። ግን እሷም እንደምንም ብላ መናገር ነበረባት። ደግሞ ያው የአባቱን ቃል አልሰብርም በማለት እንግዲህ እሷም ሳትነግረው ቀርታለች ማለት ነው። ናሆምም ያው ደበቀው ማለት ነው። ናሆም ያውቃል፣ ምሩም ሌሎች ሁሉም ያውቃሉ። እሱ ብቻ ነበር የማያውቀው። ያው ሁሉም ደበቁት ማለት ነው። ምንም ማድረግ አይችሉም። አባትየው ያልነገረው ለምን እኛ እንነግረዋለን ብለው ሁሉም ደበቁት። ነገር ግን ይህን ያህል ዓመት እስከምትታመም ድረስ እሱ ይንከባከባት ነበር፣ መንከባከብ ነበረበት። በቃ የሆነ ሆዱ ውስጥ ጸጸት እንዳይኖረው፣ የሆነ ጸጸት እንዳይመጣበት፣ በየቀኑ አይኑን በጨፈነ ቁጥር ጸጸት እንዳይኖረው እናቱን አስታሞ በቃ አንቺ ጠማሽ፣ ራበሽ፣ እንዴት ላርግሽ፣ ቆይት ራሱን ላርግልሽ፣ እዚህ ተኝ፣ እዚህ እንደዚህ ኩኝ ብሎ ሐኪም ቤት ወስዶ አስታሟት ቢሆን ይሄኔ ራሱን አይወቅስም ነበረ። ማንኞቻችንም እንግዲህ በህይወት ስንኖር በህይወታችን ላይ ብዙ ፈተናዎች ይኖራሉ እና እነኛን ግዴታ መደበቅ የለብንም። በቃ የመጣውን ነገር አብሮ መካፈል፣ አብሮ መጋፈጥ አለብን ማለት ነው። እና ኪራ በጣም አሳዝኖኛል። እኔ እሱ ሲያለቅስ እኔም አለቀስሁ። በእውነት ነው የምላችሁ፣ እምቢ አልታገድም አለ። እርግጠኛ ነኝ እንደኔ ያለቀሰ ብዙ ሰው ይኖራል፣ ብዙ ተመልካች ይኖራል እንደኔ ያለቀሰ ማለት ነው። ግን እኔም እውነት መስሎኝ እኔ ድራማ መሆኑን ረስቼዋለሁ ጭራሽ ማለት ነው። በኋላ ነው ያስታወስኩት እንጂ ድራማ መሆኑን ረስቼው እኔ በቃ በጣም አለቀስኩኝ። በቃ እሱ ሲያለቅስ ደግሞ ቢያቆም ብለው ሊያቆም ነው እንዴ? በስመ አብ በጣም በሚገርም ነው። እና
ጽናትና ኪራዬ ያጽናናችሁ። እንግዲህ መቼም እኔ እንጃ መቼ ያረጉ ይሆነ ሰርግ መቼም ያረጉ አይመስለኝም። ሰርግ ባለ ቁጥር እናቱ ናት የምታስታውሰው ትዝ የምትለው። ስለዚህ ኪራ ከእንግዲህ ወዲያ ሰርግ ያረግ አይመስለኝም። ምናልባት ቀለበት ሊያረጉ ይችላሉ፣ ግን ሰርግ ያረጉ አይመስለኝም። አባትየው ግን በጣም ነው የሚያሳዝነው። በእውነት በጣም አሳዘነኝ አባትየው።